ناني Other session? Okay, now. Other session way. ወይ ምን ወሰንሽ? ወስኛለሁ ግን በውስጥ ተናግራለሁ። እሺ አይሽ አሻራ ትይዣለሽ? እኔማ ጠዋት እንዳልኩ እኮ ነው። ውሳኔ እኮ ራሱ ነው። ውሳኔ አይቀየርም። በቃ ሻራ ያዢ። እዚህ ጋር ግን ይሄ ምን ይመስላችኋል? ያወቀ ይሸለማል። ይሄ ምንድን ነው? ድምጽ ይቆራረጣል። እሺ ተወሰንሽ? ሻራ ያዢ። እሺ ሻይ አይደለም፣ አላወቅሽ። ቡና አይደለም፣ አታውቅሽ። ተበላው። ቡና ማለት ነው። እሺ ወተት ግማሽ፣ ወተት ያለቃል። ግማሽ ወተት ምስካፌ፣ ወተት ቡና ያለቃል። እውነት ወተትና ምስካፌ። እሺ ሻሃዳ ለመያዝ ከወሰንሽ ሻሃዳ ያዢ። ምን ታያለሽ? የምር እኔ እውነቱን ንገሪኝ ካልክ ምንም ነገር አላውቅም። ስለ እስልምና ትረዳኛለህ ብዬ ገምታለሁ። እስልምና ሳስረዳ ብዙ ጊዜ ሰምተሽ ሊሆን ይችላል። ነው አልሰማሽም እስካሁን? ማለት እኔ ሲያስተምሩ አጋጣሚ ሆኖ አንተ ቤት መጥቼ አላውቅም። አንተ ቤት አጋጣሚ ጠዋት ነው የመጣሁት፣ ግን የሆኑ ትልቅ ቤት ገባ ነበር ብዙ ጊዜ የሚመክሩኝ ቤት። ኦኬ ስለ ኢስላም ባጭሩ ላስረዳሽ። ከጠዋትም ሳስረዳ ነበር፣ ምናልባት ከነበርሽ ትሰሚ ይሆናል። ኢስላም ማለት ምን ማለት እንደሆነ፣ ኢስላም ማን የደነገገው የሚለውን፣ የነቢያት ሃይማኖት ነው ወይንስ አይደለም የሚለውን፣ ይህን ሁሉ ስናገር ነበር። ባጭሩ ኢስላም አምላክ በነቢያት በኩል የደነገገላቸው ብቸኛው መለኮታዊ ሃይማኖት ነው። አምላክ ራሱ ነው የደነገገው፣ ነቢያት የሰበኩት፣ የነቢያት ተከታዮች የኖሩበት ነው። አምላክ ይህን ሃይማኖት ለተከተለ ሰው በቀጣዩ ጀነት ሊያስገባው ቃል የገባበት ነው። አምላክ አላህ ስብሐነ ወተዓላ ለቀደምት ነቢያት ደንግጎት እንደነበር ሲናገር ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ የደነገግኩላችሁ ይላል። ከዚህ በፊት ኖህን፣ አብርሃምን፣ ሙሴንና መሲሁን አዝዤባቸው የነበረውን ሃይማኖት እያለ ይናገራል። ያቺ ቀደምት ነቢያቶች ታዘውበት የነበረ ሃይማኖት ነው። አብርሃም ሙስሊም እንደነበር ቃል በቃል ተቀምጧል። ተከታዮችን ሙስሊሞች ብሎ እንደሚጠራቸው ተቀምጧል። መካነ ኢብራሂሙ የሁድየን ወላ ነስራኒይ ወላኪን ካነ ሐኒፈን ሙስሊማ ወለም የኩን ሚነል ሙሽሪኪን ይላል። አብርሃም ሙስሊም ነበር ብሎ ቃል በቃል አለ። ተከታዮችን ሙስሊሞች እያለ ሰይማት ይጠራቸው ነበር። ወጃሂዱ ፊላሂ ሐቀ ጂሃዲሂ ሁወ እጅተባኩም ወማ ጀዐለ ዐለይኩም ፊዲን ሚን ሐረጅ ሚለተ አቢኩም ኢብራሂም ወሰማኩሙል ሙስሊሚነ ሚን ቀብል። የእስልምና ሃይማኖት የአባታችሁ የአብርሃም ሃይማኖት ነው ካለ በኋላ እርሱ ከዚህ በፊት የዚህን እምነት ተከታዮች ሙስሊሞች እያለ ይሰይማቸው ይጠራቸው ነበር ይላል። ይሄ ነው ያዕቁብ ዓለይሂ ሰላም ለልጆቹ ወያዕቁብ ያ በንየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ያዕቁብም ለልጆቹ ምን አላቸው? ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን እስልምናን ብቻ መርጦላችኋል። አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። ያችሁ የነቢያቶች ንዛዜ ነው። አምላክ በነቢያት በኩል ያዘዘበት። ታዲያ ሙስሊም ለሆነ ሰው አላህ በቀጣዩ ዓለም ቃል የገባለት ነገር አለ ወይ ከተባለ፣ አዎ አምላክ አላህ ሱብሓነሁ ወተዓላ ቃል ገብቶለታል። አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉል ጀና ይላል። እነዚያ ሙስሊም የሆኑትን ገነትን ግቡ ነው የምላቸው ይላል። እና ይህን ይመስላል። ትቀበያለሽ ወይንስ ያንቺ ውሳኔ ነው? እሺ ግን ማለት ያለቀን እዚህ ጋር
ችግር የለውም። እሺ በእኔ በኩል ችግር የለውም። እሺ የምለውን ቃል አብረሽ ለማለት ዝግጁ ነሽ? እሺ አሽሀዱ ትገምልኝና ጀምር። አሽሀዱ አሽሀዱ አላ አላ ኢላሃ ኢላ ኢላላህ ኢላላህ ወአሽሀዱ ወአሽሀዱ አነ አነ ሙሐመደን ሙሐመድን ረሱሉላህ ረሱላላህ። ማሻአላህ አላሁ አክበር። ከዚህ በኋላ ሙስሊሙ ነሻነታችን አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙም አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊሙ ነሻል። አንድ ሰው ሙስሊም ሲሆን ጊዜ ያለፈ ኃጢአት ሁሉ ይማርለታል። አላህ ይህን ቃል ገብቷል። በቁርአን ላይ ሲናገር ምን አለ? ኢነ ለዚነ ከፈሩ ምን ይላል? ወኢኒ ለገፋሩ ሊመን ታበ ወአመነ ወዐሚለ ሷሊሐን ሱመ እህተዳ ይላል። ወደ እኔ ለተመለሱ ባሪያዎቼ እኔ እምርላቸዋለሁኝ ብሎ ቃል ገብቷል። በሌላ ቦታ ላይ ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእነዚያ ለካዱ ሰዎች እንዲህ ብለህ ንገራቸው፣ ካሉበት ክህደት ቢቆጠቡ ወደ እኔ ቢመለሱ ቢሰልሙ እምርላቸዋለሁኝ ብሎ ቃል ገብቷል። እና ከዚህ በኋላ ያለምንም ኃጢአት ንጹህ አድርጎ ነው አላህ ሱብሓነሁ ወተዓላ የሚቀበለሽ። በቀጣዩ ዓለም ሰው ቅድም እንዳልኩት እስልምና ከተቀበለ ጀነት ሊያስገባው አላህ ቃል ገብቶለታል። ይሄ ነው። እሺ ስምሽ ማን ነበር? ኬና ኬና። እሺ ደስ የሚል የሙስሊም ስም የምታውቂው አለ አንቺ የምትወጂው ወይንስ እኛ እናውጣልሽ? እኔ አለቃ። እሺ እስኪ አሪፍ ስም ጻፉና እሷ ትመርጣለች። እኔ የራሴ ምርጫ ማን እንበላት? ሱመያ ሱመያ ሱመያ። እሺ እናንተ ጻፉ። እሺ የትኛው ደስ አለሽ ከተጻፉት ኮሜንት ላይ? የሚገርም ነገር ኢማን የሚለውን እዚህ የምሰራበት ቤት ትንሹ ልጅ ኢማን እያለ ነው የሚጠራኝ ከመጀመሪያውን ጀምሮ። ማሻአላህ በቃ የሆነስ ችግር የለም። ኢማን ኢማን ሆኗል ስምሽ። እሺ ሙስሊም ጓደኛ ትኖርሻለሽ ወይ? እዛው ሴቶች ካሉ እነ ማዳም ወይም ልጆቿ ካሉ ስለ ሶላት አሰጋገር ያስተምሩሻል። በጣም ቀላል ነው። ያንን ሶላት ትጀምሪያለሽ ማለት ነው። እሺ እንደገና በቃ ስልክሽን በውስጥ ስላለኝ ስቀደም ስለላክሽው እናደርጋለን። ለዛ ሰጣትና እሷ ታናግርሻለች፣ ግሩፕ ታስገባሻለች፣ ታናግርሻለች፣ እንድትማሪ ታደርግሻለሽ። እሺ ሰላም ከላይ ያለሽው። አመሰግናለሁ። እሺ እሺ ሰማቸዋል ልጆች? ሰላም አለይኩም ሁሴን። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ከመይ አልሐምዱሊላህ ተመለኸ ጽቡኽ አልሐምዱሊላህ። እኔ የምልህ ሁሴን አንድ 3 ጥያቄ ነበረኝ ተያያዥነት ያለው ይቻላል? ይቻላል። ምንድን ነው መሰለህ፣ አንደኛው ያው ምን ጠየቅ የፈለግኩት ኒካህ ሲታሰብ
ሙስሊም ካልሆነ አካል ጋር ቢደረግ ኒካህ ይሆናል ወይ ነው አንደኛው። ሁለተኛው ደግሞ ያ ኒካህ በተደረገበት ልጅ ቢወለድ እንዴት ነው ልጁን አባትነት ያገኛል ወይ ወንድየው ሙስሊም ከሆነ? ሶስተኛ ጥያቄ ደግሞ ከእስልምና በፊት የተወለደ ልጅ ለምሳሌ አሁን አዲስ እስልምና ላይ የገባ ሰው ሆኖ ከእስልምና በፊት የተወለደ ልጁ እንዴት ነው የሚታየው በእስልምና? ያለ ኒካህ በዝሙት የወለደ ሰው ይህ አባት ተብሎ ሊጠራ ይችላል። አባት ሊባል የሚችለው ሸሪዓዊ በሆነ ኒካህ አድርጎ ሲወልድ ጊዜ ነው። ያ ነው እና ከእሷ ጋር ከክርስቲያን ጋር ኒካህ አድርገህ አስረህ ነው ይሄ ነው ጥያቄው፣ ወይንስ ዝም ብሎ በዝሙት ዓለም ተገናኝተው የወለዱት ነው? ከክርስቲያን ጋር ኒካህ አስሮ ከሆነ ነው። እንደሱ ከሆነ እንግዲህ አንዳንድ ዑለሞች በዚህ ጉዳይ ላይ ኺላፍ አለው። ግን ትክክለኛው አቋም አይሆንም የሌላ እምነት ተከታይ ማግባት አይቻልም የሚለው ነው። እኔ የማምንበት እሱ ነው። ታውቃላችሁ አይደል? ለምን ከተባለ አብዱላህ ብን ዑመር የተባለው ታላቁ ሱሐባ ቁርአንን ሐዲስን በተገነዘበበት ይህ ሱሐባ ምን አለ? ላ ተሒሉ ነስራንያ አለ፣ ክርስቲያን ሴት ማግባት አይቻልም ብሏል። ላ ተሒል ነስራንያ፣ ክርስቲያን ሴት ማግባት አይቻልም ብሎ ተናግሯል። እንዳለ ሙሉ ተፋሲሮች ላይ እንዳገኙታላችሁ። የእሱ ግንዛቤ ይሄ ነው። እኔ ትክክለኛ ብዬ ነው። ስለዚህ አይሆንም። ባለማወቅ አድርገህ ከሆነ ያለፈው አልፏል፣ ልጁ ልጅህ ነው። ከዚህ በኋላ ግን እስልምና ከተቀበለች ኒካህ አድሳችሁ ትቀጥላላችሁ። እሺ ክርስቲያንስ ሲሆን መጀመሪያ አሁን በክርስትና ዓለም የወለዱት ልጅ ሆኖ ወደ እስልምና ሲገቡስ እንዴት ነው የሚታየው? አዲስ ኒካህ ማሰር አለባቸው ግዴታ? እኩል አብረው ከሆነ እስልምናን የተቀበሉት ወንድም ሴትዮ በዚያው ባሉበት በርክክብ የተሰጣጡበት ኒካህ ከሆነ ያ እንደ አዲስ ኒካህ ሰሩ አይባሉ። ነገር ግን በዛው ባሉበት ራሱ ያለ ኒካህ ዝም ብለው አብረው የኖሩ ከሆኑ ክርስቲያን የሆኑ እነዚህ ኒካህ ማሰር አለባቸው። በመጀመሪያው ላይ ለምሳሌ በርክክብ የተፈጸመ ኒካህ ከሆነ በእነሱም ቢሆን አንዱ ቀድሞ ሰልሞ አንዱኛው ዘግይቶ ከሆነ ኒካህ እንደ አዲስ ይታሰራል። አብረው እኩል ከሆነ የሰለሙት ግን እነዚህ ኒካህ ሰሩ አይባሉ። ምክንያቱም በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ሰዎች ወደ እስልምና በሚመጡ ጊዜ ባልና ሚስት እኩል ከሆነ የሚሰልሙት ኒካህ ሰሩ እንደ አዲስ አይሏቸውም ነበር። በተለያየ ጊዜ ከሆነ ባል ቀድሞ የሚስት ቀድማ አንደኛው ቀድሞ አንደኛው ዘግይቶ ከሆነ ኒካህ እንደ አዲስ ይታሰራል። ለዚያ ነው ይሄ ነው። አሁን ምን መሰለህ ወንድሜ ነውና እሷ ጋራ ኒካህ አስረዋል። ገብቶሃል? እሷ ነሳራ ናት፣ ከእሷ ጋር ኒካህ አስረዋልና ልጅ ይወልደዋል። አሁን በዚህ መሃል አሁን ደግሞ እንዳልከኝ ከሆነ ከኒካህ ውጭ የተወለደ ልጅን አባትነትን አያገኝምና ትንሽ ስለከበደኝ ነው ይሄን ነገር መጠየቅ የፈለኩት። ትንሽ አንግልጽ አንዳንድ ሰዎች ያው ይፈቀዳል በሚል በኒካህ ነው አይደል ያገባት? ኒካህ አድርገዋል። አድርገው ከሆነ ባለማወቅ ከሆነ ያለፈው አልፏል። ወንድ ልጁም አባቱ ነው ያለፈው። ከዚህ በኋላ ያለው ማስተካከል እንደገና እንደ አዲስ ኒካህ ማሰር ይጠበቅባቸው እስልምና እንድትቀበል ካደረጋት ነው። እሺ ኢንሻአላህ። እሺ ከላይ ያለሽው ልጅ ሰላም አሎ ሰላም አለይኩም ሁሱ። ወአለይኩም ሰላም። እንዴት ነህ? ሰላም አልሐምዱሊላህ። ማሻአላህ። ሁለት ነገር ለማለት ነው የገባሁት። በመጀመሪያ ያው አንተ ጋር ስለገባሁ በጣም ደስ ብሎኛል። በጣም በግሌ በጣም እወድሃለሁ። ማሻአላህ በጣም ትልቅ ስራ እየሰራህ ነው። አላህ ይጠብቅህ ከካፊሮች ተንኮል። በጣም ነው ማደንቅህ። በጣም እወድሃለሁ። ብዙ ጊዜ ለመግባት ሞክሬ ነበር አንተ ጋር፣ ግን ያው እድሉን አላገኘሁም ነበር። ዛሬ ስለገባሁ ያው ደስ ብሎኛል። አስተያየት ለመስጠት ነው። እንደዚሁም ደግሞ አንድ ሁለት ምክሮችን ብትመክረን እሱን ለመጠየቅ ነው የገባሁት። ኢንሻአላህ ምንድነው ለማለት የፈለኩት? አንደኛ ሁለት ነገር ነው ማንሳት የፈለኩት በሙስሊሞች ዙሪያ እና በክርስቲያኖች ዙሪያ ነው። ሙስሊሞችን በተመለከተ
አንዳንድ ቤቶችን እየገባሁ እያየሁ ነበረ እና ወላሂ ፊል ሐቂቃ ዲናችን ያው አላህ ስብሐነሁ ወተዓላ ነው የሚጠብቀው። እንደኛ ስራ ወይም እንደኛ በጣም ቸልተኝነት ቢሆን እስከዛሬ ዲነል ኢስላም ወላሂ ይጠፋ ነበር። ግን አላህ ስብሐነሁ ወተዓላ ነው ዲኑን የሚጠብቀው። ካፊሮች ወላሂ አንድም ቀን በሰላም ተኝተው አያውቁም። እስልምናን ለማጥፋት በጣም ብዙ ስራ ይሰራሉ። በጣም እሺ ቴዲ ሰላም፣ እንዴት ነህ ቴዲ? ስማ፣ ሄሎ ሄሎ፣ ቴዲ ሄሎ፣ ይሰማል? ሄሎ እሺ፣ ከሌላቸው ከይቅርታ ጋር እናውሩት።